السلام عليكم ورحمة الله وبركاته. ود يراوي ميديا ቤተሰቦች ቻናላችንን ሰብስክራይብ ላይክ እና ኮሜንት በማድረግ ይወዳጁን። በ636 ዓመተ ልደት በታሪክ ውስጥ ታላቁና ወሳኙ ጦርነት ተቀሰቀሰ። የየርሙክ ጦርነት የባዛንታይን ንጉሠ ነገሥት ሄራክሌስ ሙስሊሞችን ሙሉ በሙሉ ለማጥፋት 150,000 የሚጠጋ ግዙፍ ሰራዊት አሰባሰበ። በኻሊድ የሚመራው የሙስሊም ጦር ግን ቁጥሩ ከ40,000 አይበልጥም ነበር። ቁጥራቸው በአንድ ለአራት ቢበለጥም ኻሊድ አንድ ሚስጥራዊ የጦር ስልት ነበረው፣ ሞባይል ጋርድ፣ የተንቀሳቃሽ ጥበቃ። ይህ በማንኛውም የጦር ሜዳ ክፍል ላይ አደጋ ሲከሰት በከፍተኛ ፍጥነት እየበረረ ደራሽ የሆነ ምርጥ የፈረሰኞች ስብስብ ነው። ለ6 ቀናት በዘለቀው አስነዋሪ ጦርነት ኻሊድ የሮማውያንን ፈረሰኞች ከእግረኛ ጦራቸው ለይቶ በማስወጣት ወደ ወጥመድ ከተታቸው። የሮማውያንን መሸሻ መንገድ በመዝጋት ወደ የርሙክ ጥልቅ ገደል እንዲገፉ አደረገ። ውጤቱ ምን ሆነ? የባይዛንታይን ግዙፍ ሰራዊት ሙሉ በሙሉ ተደመሰሰ። ይህ ድል ሮማውያን ሶሪያውያንና ፍልስጤምን ለዘላለም እንዲያጡ አደረጋቸው። ኻሊድ የማይቻል የመሰለውን ተአምር በጦር ሜዳ ላይ አሳየ። ኻሊድ በታዋቂነቱ ጥግ ላይ ያለ ሁለተኛው የእስልምና ኸሊፋ አሚር አልሙእሚኒን ዑመር ኢብኑ አልኸጣብ መላውን ዓለም ያስደነገጠ ውሳኔ ያስተላለፉ። ኻሊድን ከከፍተኛ የጦር አዛዥነቱ ሻሩት። ለምን? ዑመር ክፋት ኖሯቸው ወይም ኻሊድ ስህተት ሰርቶ አልነበረም። ህዝቡ ድል የሚገኘው በኻሊድ ብልሃት ብቻ ነው ብሎ ማመን በመጀመሩ እውነተኛው ድል ከአላህ መሆኑን ለማሳሰብና የሰዎችን እምነት ለመጠበቅ የተደረገ ጥልቅ ስልታዊ ውሳኔ ነበር። ማንኛውም ሌላ ጀነራል ቢሆን ያምጽ ነበር። ኻሊድ ግን እንዲህ አለ፣ እኔ የምዋጋው ለዑመር አይደለም፣ እኔ የምዋጋው ለዑመር ጌታ ነው። ስልጣኑን ያለ ምንም ቅሬታ አስረክቦ ከተራ ወታደሮች ጋር በመሆን እምነቱን ማገልገሉን ቀጠለ። ይህ የእውነተኛ ጀግና መገለጫ ነበር። በ642 ዓመተ ልደት ይህ በጦር ሜዳ መሞትን ይመኝ የነበረው አንበሳ በሶሪያ ሆምስ ከተማ በአልጋ ላይ ሆኖ የመጨረሻ ትንፋሹን መውሰድ ጀመረ። በሰውነቱ ላይ በሰይፍ በጦርና በፍላጻ ያልተወጋ አንዲትም ቦታ አልነበረችም። በማልቀስም እንዲህ አለ፣ በመቶዎች የሚቆጠሩ ጦርነቶችን ተዋግቻለሁ። በሰውነቴ ላይ የቁስል ምልክት የሌለበት ቦታ የለም። ነገር ግን ይሄው ዛሬ እንደ ግመል በአልጋ ላይ እሞታለሁ። የፈሪዎች ዓይን በጭራሽ አይተኛ። የእሱ ጓደኛ ግን እንዲህ በማለት አጽናናው፣ አንተ የአላህ ሰይፍ ነህ። አላህ የእሱን ሰይፍ በካፊሮች እጅ እንዲሰበር አይፈቅድም። ስለዚህ በጦር ሜዳ ልትሞት አትችልም ነበር። ኻሊድ ሳይሸነፍ ሕይወቱ አለፈች። ኻሊድ ኢብኑል ወሊድ መሸነፍን የማያውቀው የጦር ሜዳ ጀግና። ታሪኩን ከወደዱት ቪዲዮውን ላይክ ያድርጉ፣ ሌሎችም ሼር አድርጉ እና አዳዲስ የታሪክ ቪዲዮዎችን እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑን። በሚቀጥለው ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።